በሐዋሳ ከነማ የሴቶች እግር ኳስ ተጫዋች በሆነችው ለምለም አስታጥቄ ላይ የደረሰው ድብደባ ብዙዎችን እያነጋገረ ይገኛል። የአንድ ወር ህፃን ልጇን ትታ አረብ ሀገር ሄደችው ሴት ምን ገጠማት የሚሉ መረጃዎችን ወደ እናንተ እናደርሳለን። ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉ። ወደ መረጃችን በሐዋሳ ከነማ የሴቶች እግር ኳስ ተጫዋች በሆነችው ለምለም አስታጥቄ ላይ ድብደባ ተፈጽሟል የሚሉ መረጃዎች እየወጡ ይገኛሉ። ድብደባ የተፈጸመባትም በራሷ ክለብ መሪ እንደሆነም ተነግሯል። ለምለም አስታጥቄ በኢትዮጵያ ብሔራዊ ቡድን እየተጫወተች ሲሆን ሴቶችን የምታስጠራ ድንቅ የግራ መስመር ተጫዋች ስትሆን በሐዋሳ ከነማ እግር ኳስ ኃላፊነቷን እየተወጣች በነበረችበትም ጊዜ ነው በራሷ ቡድን መሪ ድብደባ የደረሰባት። አለመግባባቱም የተፈጠረው ማሊያ በሚወስዱበት ጊዜ ለሷ የደረሳት ላርጅ ነበርና እሷ ደግሞ ሚዲየም ነበር የፈለገችው ይቀየርልኝ በሚል አለመግባባቶች ልትደበደብ እንደቻለች የመረጃ ምንጮች ገልጸዋል። ብዙዎችም የፈለገ ቢሆን እንዴት ልትጫወት የሄደችን ሴት ልጅ ይደበድባል፣ ለህግ መቅረብ እንዳለበትም ይህም ችግር ምናልባት የሷ ለሰው ደረሰ እንጂ ብዙ ሴቶች በአሰልጣኛቸው የሚደርስባቸው ችግር ከፍተኛም ነው ሲሉ ገልጸዋል። የኢትዮጵያ እግር ኳስ ፌዴሬሽንም ጉዳዩን ለህግ ማቅረብ እንዳለበት፣ ልጅቷም ከተደበደበች ሳምንት አልፏታል፣ ጉዳዩ ለምን እስካሁን ሚስጥር ሆነ የሚሉም እየተሰሙ ነው። ወደ ሌላ መረጃችን ስናልፍ የአንድ ወር ወንድ ልጇን ትታ አረብ ሀገር የሄደችው ሴት ምን ችግር ቢከፋት ነው? ምንስ ቢገጥማት ነው ያልጠነከረ ልጇን ትታ የተሰደደችው? እሷ ገና መች ጠነከረች? ለማመንም ይከብዳል። በዛ ላይ የምትሰራው ስራ መቼም ላያስችል አይሰጥም እንደሚባለው እንደምን ቻልሽው? አረብ ሀገር የሚሄዱ ሴቶች እንደ እድል ሆኖ ተለውጠው የሚመጡም አሉ። ጠንክረው ሰርተው ለሀገራቸው በሰላም የሚመለሱም አሉ። በዛ ልክም በአሰቃቂ ሁኔታ እየተገደሉ ከፎቅ ላይ እየተወረወሩ ህይወታቸው ሲያልፍም ሰምተናል። መቼም ያላየ ሰው ቢነግሩት አያምንምና ይህንም ክፉ ነገርም እየሰሙ የሚሄዱ በርካቶች ናቸው። በእርግጥ መጥፎ አሰሪ እንዳለ ሁሉ እጅግ በጣም መልካም የሆኑም አሰሪዎች እንዳሉም ተመልክተናል። ስለ ጥሩ አሰሪ እንድናወራ ያደረገች ኢላሂም አህመድ ትባላለች። ኢላሂም አህመድ ሰራተኛ ትቀጥራለች። ያገኘቻትም ሰራተኛ ደግሞ በተደጋጋሚ ሽንት ቤት ስትገባ ትመለከታለች። በሶስተኛው ቀን ይሄ ነገር እንዴት ነው ብላ ስትጠይቃት ይህችም ልጅ የአንድ ወር ህፃን ልጅ ትቼ ነው ስራ ለመስራት የመጣው ትላታለች። እናም ጡቴ ወተት እየያዘ እያመመኝ ነው፣ ከታገሰልኝ ለማፍረጥ እያልኩ ነው ሽንት ቤት የምመላለሰው ስትል ይህችም አሰሪ ወይም ማዳም በነገሩ ትገረምና ነይ ልብስሽን ይዘሽ ነይና ትሄጃለሽ በማለት የ2 አመት ደሞዟን የትኬትም ቆርጣ ወደ ሀገሯ ትልካታለች። ፈጣሪ እንደዚህ ደጋግ ሰዎችን ያብዛልን ይጠብቅልን። በመጨረሻም በማህበራዊ ሚዲያ ሲሰራጭ ወደ ተላከልን መረጃ እናልፋለን። ይህች በምስሉ ላይ የምትመለከቷት የ3 ልጆች እናት ስትሆን ተከራይቼ እኖር የነበረው ቤት ድንገት ለቀሽ ውጭ ተብያለሁ። ሌላ ቤትም ለመከራየት ቅድመ ክፍያ የ3 ወር ይላሉ። ይህንንም ማድረግ አልችልም። እንኳን የ3 ወር ቅድመ ክፍያ ልከፍል ልጆቼም ታመው የማሳክምበትን ብር የለም። የምትችሉ ሰዎች እባካችሁን አግዙኝ ትላለች። በልጆቼ ፊትም የማልናገረው ነው፣ ህይወትን በጣም መሮኛል ያለች ነው። በዚሁ አጋጣሚ የዚችን ባለታሪክ ኮንታክት የምታገኙ እንደተለመደው ላኩልን። ኤማ ሚዲያም የሚችለውን ትብብር ያደርጋል። ሰላም ጤና ይስጥልኝ። ስሜ ራሄል ይባላል። ያሉ 3 ልጆች ናቸው። ዛሬ በፊታቸው የመጣሁት ተከራይቼ ይኖር የነበረበት ቤት የመንግስት ነው። ማለት የመንግስት የወታደሮች ናቸው። ለኔ ቤቱን ማለት የደረሰው በዘመን ነው የደረሰውና ያ ሰው ለኔ ቤቱን አከራየ። ዛሬ ደግሞ መጥቶ ወታደሮቹ አሁኑኑ በዚህ ሰዓት ከቤት እንዲወጣ ነገሩኝ። እኔ በዚህ ሰዓት ኬትም ቤት ፈልጌ አላገኝም። እንደገና ደግሞ ስትከራዩ የ3 ወር የ4 ወር ነው የምትጠየቁትና እኔ ያን ሁሉ የምከፍልበት አቅም የለኝም። እኔ ቸግሮኛል። ክርስቶስ
ሁለቱ ልጆች የትምህርት ቤት ይማራሉ እና እነሱ ትምህርት አንደኛ በመሀል ሲወጣ ትምህርት ቤታቸው አጋጉል ነው የሚሆኑት ከትምህርት ማለት ነው። እንደገናም ደግሞ ቤት ለማግኘት 2 ወር ተፈልጎ ነው እንጂ ነገ ውጪ ተብሎ ነገ ወዴት ነው የሚወጣ? እኔ ሰው አይደለሁም እንዴ? እና ልጆቼ ሰው አይደሉም እንዴ? ወይስ እኔ ወገን ልጅም? እግዚአብሔር እውነቴን ነው። በጣም ከብዶኛል። በቃ ጌታ ምስክሬ፣ ከዚህ በኋላ እኔን አታገኙኝም። እግዚአብሔርን ይኸውና ልጆቼ እነሱ ናቸው። ስለዚህ ጌታ በማቆ በቃ እኔ ዶሮ እግዚአብሔር ሰልችቶኛል። ጌታ ምስክሬ፣ እግዚአብሔር እንድኔ ሰልችቶኛል። ጌታን በቃ በእውነት እውነቴን ነው። ይኸው በእግዚአብሔር ፊት ነው የሚናገረው ማለት እኔ ልጆችን ስቸገሩ ልጆችን ጎዳና ላይ ሲወጡ ማየት አልፈልግም። ክርስቶስን ማየት አልፈልግም። ወይም የምትረዱኝ ሰዎች ካላችሁ፣ የምታግዙኝ ሰዎች ካላችሁ አግዙኝ። ክርስቶስን እውነቴን ነው። ከነ ልጆቼ ጎዳና ላይ መውጣት ልጄ ደግሞ የሆና እንደምታዋት ትንሽ ሁለቱም አመማርጓቸዋል። አስባቸዋል። ወዴት ነው የሚሄደው? በዚህ ሰዓት በዚህ ዘመን የገዛ ዘመዶች የማይፈልጉበት ታይም ላይ ልጆች ዘባቸው ሰው ስትሄድ ማንም ሰው አይፈልግም። እግዚአብሔርን ለአንድ ቀን እንኳን ልጆቼን ልጄ ላጫውት ብለህ ብትሄድ እንኳን እግዚአብሔርን ሰው አይፈልግም። ክርስቶስን እውነቴን ነው። ይህ ቪዲዮ የምታዩ ሰዎች ሁሉ ሼር፣ ኮፒ ሊንክ አድርጉልኝ። መልካም ሰዎች ጋር አድርሱልኝ። ከተቻለም አዳልቻ አቤቤ ጋር አድርሱልኝ። ክርስቶስን እንዴት ቤት ስጠኝ። በቃ ጭንቅላቴን ብቻ ማስገባበት ጌታ እውነቴን ነው። ልጆቼን የማሳድግበትን ቤት ስጠኝ። አለበለዚያ ግን እውነቴን ነው በልጆቼ ፊት የማልናገረው ካል ራሴን በቃኝ። እውነቴን ነው። እግዚአብሔር ምስክሬ፣ በቃ እንደ ሰው ደስተኛ ለመሆን ሞከርኩኝ። እንደ ሰው በእውነት የሆነ ነገር አድርጌ እነሳለሁ ብዬ ሞክሬያለሁ። ብዙ ሰዎች ያልሞከሩት ነገር ሞክሬያለሁ። አልቻልኩም። በቃ እግዚአብሔርን አልቻልኩም። እኔ መሻገር አልቻልኩም። በቃ ዘመኔን ሰውቻለሁ፣ ለመለወጥ እድሜን ሰውቻለሁ፣ ወጣትነቴን ሰውቻለሁ። በቃ አልቻልኩም። ጌታን አልቻልኩም። ካሁን በኋላ እግዚአብሔር ምስክሬ፣ ይህም ያግዘኝ ሰው ካለ ያግዘኝ። በመልካም ልባችሁ እግዚአብሔር ምስክሬ፣ ኮፒ ሊንክ ሼር አድርጉልኝ። ይሄን በመድኃኒዓለም ለልጆቼ ስትሉ